ሰላም ዛሬ ማቀርብላችሁ ኖቮኬን የተባለውን ምርጥ ልብ አንጠልጣይ ፊልም ሲሆን ስራችን ከተመቻችሁ ላይክ ብሎም ሰብስክራይብ በማድረግ የፊልም ማህበራችን ይቀላቀሉ። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው ኔተን ከተባለ ወጣት ነው። ኔተን አንድ ባንክ ውስጥ ተቀጥሮ የሚሰራ ወጣት ሲሆን ከልጅነቱ ጀምሮ ለየት ያለ ህመም ተጠቂ ነው። የኔተንን ህመም ለየት የሚያደርገው ከተወለደበት ጊዜ አንስቶ ምንም ህመም ተሰምቶት አለማወቁ ሲሆን ሰውነቱ ላይ ያሉት ነርቮች በጠቅላላ ህመምን ማስተላለፍ አይችሉም። ቀዝቃዛና ሞቃት ነገሮችን መለየት አይችልም። በዚህ ምክንያት እድሜ ልኩን ምግብ በፈሳሽ መልክ ብቻ ነው የሚመገበው። ሐኪሞች ምላሱን ከምግቡ ጋር አብሮ እንዳያኝከው ስለፈሩ ጠጣር ምግቦችን እንዳይመገብ ከልክለውታል። ኔተን ይህ ህመሙ ብዙ ነገሮችን አሳጥቶታል። በዚህም ቀስ በቀስ የድብርት ተጠቂ እየሆነ ነው። በዚህ ቀን ግን ለየት ያለ ነገር ተፈጠረ። ሼሪ የተባለች ወጣት የሚሰራበት ባንክ ውስጥ በጊዜያዊነት ተቀጠረች። ገና እንዳያት ነበር በውበቷ ፈዞ የቀረው። ኔተን ከባንኩ የተበደሩ ሰዎችን በጊዜው ብድራቸውን እንዲከፍሉ መጫን ነው ስራው። ይህም ሰው በጊዜው ብድሩን መክፈል ባለመቻሉ የሰውየውን ቤት ባንኩ መውረስ ነበረበት። ኔተን ግን የዚህ ሰው ችግር በመረዳቱ የብድሩን መመለሻ ቀን ገፋለት። ሰውየውን አሰናብቶት ቡና ለራሱ እየቀዳ ባለበት ሰዓት ሼረን ሳያስበው ከኋላው ትከሻውን ነካችው። እሱም በድንጋጤ ያፈለውን ቡና እጁ ላይ ደፋው። ሼረን የሰራችውን ስትመለከት ከኔተን በላይ እሷ ነበር የደነገጠችው። ይቅርታ እየጠየቀችው ስትርበተበት፣ ኔተን ግን አሁንም በተረጋጋ መንፈስ ነበር የሚያናግራት። ሼረን በሁኔታው ተገርማለች። ከከሰሳት እንደምትባረር ስለምታቅ እንዳይከሳት ተከትላትን ለማመጠው ጀመር። እሱም ጭራሽ የመክሰስ ሀሳብ እንደሌለው ሲገልጽለት ምስጋናዋን ለመግለጽ ምሳ እንድትጋብዘው ጠየቀችው። እሱም ተስማምተው አንድ ሬስቶራንት ውስጥ አብረው ሄዱ። ጨዋታቸው ቀጥሎ አስተናጋጁ ሊታዘዝ ሲመጣ ሼረን ለራሷ ኬክ አዘዘች። ኔተን ግን ጁስ ነበር ያዘዘው። ሼረን ደግሞ ያዘዘችው ኬክ እንዴት እንደሚጣፍጥ እየነገረችው ልታጎርሰው እጇን ሰደደች። ኔተን በድንጋጤ እጇን እየሸሸ እምቢ ሲላት ትንሽ ደብሯት ነበር። ሆኖም ኔተን በነርቭ ህመም ምክንያት ምንም አይነት ህመም ከልጅነቱ ተሰምቶት እንደማያውቅ አስረዳት። ስለዚህ ጠጣር ምግቦችን ከተመገበ ምላሱን በስህተት ሊያኝከው እንደሚችል ሲነግራት ሼሪ በጣም ተገረመች። ምንም ህመም የማይሰማ ከሆነ ፓወር አለ ማለት ነው እኮ አለችው። ኔተን ግን ተከራከራት። አስቢው፣ እየተራመድሽ እግርሽን ሚስማር ቢወጋሽና መድማት ብትጀምሪ ደምሽ ፈሶ ያልቃል እንጂ ምንም አይሰማሽም። ይህም አስፈሪ ያደርገዋል እንጂ እንደ ፓወር እንደማያየው ገለጸላት። በዚህ ምክንያት ብዙውን የልጅነት ጊዜውን ሆስፒታል እንዳሳለፈም ጨምሮ አስረዳት። ሼሪ በነገራት ሁሉ ብትገረምም ኬኩን ግን አሁንም መቅመስ እንዳለበት እየነገረች ከፋፋችሁ። እሱም ተስማምቶ ቀመሰላት። በህይወቱ እንደዚህ አይነት ጣፋጭ ነገር ቀምሶ እንደማያውቅ ነገራት። ሼሪ ከኔተን ጋር እያሳለፈች ያለው ጊዜ በጣም ተመችቷታል። ለዚህም አቅራቢያቸው ወደ ተዘጋጀው ፓርቲ አብሯት እንዲሄድ ጋበዘችው። ኔተን ይህ ሁሉ ለእሱ አዲስ ነገር ነው። ከሴት ጋር እንደዚህ አይነት ጊዜ አሳልፎ አያውቅም። እንዳያበላሸውም ፈርቷል። ትንሽ ካሰበ በኋላ ግን ወደ ፓርቲው ለመሄድ ወሰነ። ያንን ምሽት ከሼሪ ጋር ስላሳለፉት ህይወትና ስላስተዳደጋቸው እየተጫወቱ ምርጥ ምሽት አሳለፉ። በዚህ ሰዓት ግን ኔተንን ተማሪ እያለ የሚያውቀው አንድ ወጣት ቀርቦ ሰላም አለው። ኔተን እስካሁን በህይወት መቆየቱ በጣም ያስገረመው ይመስላል። ተማሪዎች እያሉ ከጓደኞቹ ጋር ሆኖ ኔተንን ያሰቃየውና ህመም አይሰማውም እያለ ይደበድበው ነበር። አሁንም ያ ባህሪው አለቀቀው። ኔተን ላይ ማሾፉንና መተረብ ቀጥሏል። ከዚህ አልፎ ኔተን ለሽንት ወጥቶ ሲመለስ ቦታው ላይ ተቀምጦ ሼሪን ለማማለል እየሞከረ ነበር። ሆኖም ሼረን የራሱ ሀሳብ ነበራት። በባር ውስጥ ከሚገኙ ከባድ መጠጦች አንዱን አስቀድታ ከሁለታቸው መሃል ይህንን መጠጥ ፊቱ ላይ ምንም የመቃጠል ስሜት ሳያሳይ ከጠጣው ሰው ጋር እንደምትወጣ ቃል ገባች። መጠጡን እንደጨለጡት ልጁ ማሳልና ፊቱ መቅላት ጀመረ። ኔተን ግን ሌላ 10 መጨመር የሚችል ይመስላል። ከረጅም ጊዜ በኋላ ኔተን በህመሙ ኩራት ተሰማው። የዛን ቀን ምሽትን ቤቱ አብረው በመሄድ ምሽቱን ለማሳለፍ ወሰነች። ኔተን ለዚህ ሁሉ አዲስ በመሆኑ ፈራ ተባ እያለ ተያይዘው ተኙ። ጠዋት ላይ ሼሪ ስላዳራቸው ምን እያሰበች እንደሆነ በጣም አሳስቡታል። ነገር ግን አጠገቡ ያስቀመጠችለትን ደብዳቤ ሲመለከት ግዴታውን በሚገባ እንደተወጣ አረጋገጠ። ቀኑ በራለት። ለመጀመሪያ ጊዜ ድብርቱ ጠፍቶ ውስጡ በተስፋ ተሞላ። ፊቱ በፈገግታና በደስታ ተሞልቶ ቀኑን ጀመረ። ምሽቱ ተመልሶ መጥቶ ከሼሪ ጋር ለመገናኘትም ጓጉቷል። ነገር ግን ረፋዱ ላይ ያልተጠበቀ ክስተት ተፈጠረ። የሚሰራበት ባንክ በዘራፊዎች ቁጥጥር ስር ዋለ። የዘራፊዎቹ ዋና መሪ ፈጠን ብሎ ማናጀሩን ጎትቶ ካዝናውን እንዲከፍት ያስጨንቀው ጀመር። ነገር ግን በጭራሽ ሊከፍትለት ፈቃደኛ አልሆነም። ዘራፊውም ትዕግስቱ በማለቁ ማናጀሩን ወዲያው ተኩሶ ገደለው።
ቀጥሎም ኔተንን አንስቶ እየደበደበው ካዝናውን እንዲከፍት ያስጨንቀው ጀመር። በዛው ሰዓት ሼሪ ተነስታ ልታስቆመው ሞከረች። ዘራፊው ግን ለሷም አልተመለሰም። አንድ ጊዜ በጥፊ ሲላት ኔተን ወዲያውኑ ካዝናውን ለመክፈት ተስማሙ። ዘራፊዎቹ የቻሉትን ያህል ገንዘብ ሰብስበው ሲጨርሱ የፖሊስ ኃይሎች ባንኩን ከበውት ስለነበር ሼሪን በማገት ጠመንጃቸውን ደግነውባት ይዘዋት ወጡ። ፖሊሶቹም ሽጉጣቸውን ጥለው እንዲያልፉ ፈቀዱላቸው። ሆኖም ዘራፊዎቹ ፊት ለፊታቸው ያዩትን ፖሊሶች በጠቅላላ ገድለው በመኪናቸው በረሩ። የጥይቱ ድምፅ ኔተንን ራሱን ከሳተበት ቀሰቀሰው። ሼሪ በአካባቢው አትታይም። ዘራፊዎቹ እንዳገቷት ባወቀም ጊዜ በፍጥነት ወደ ፖሊሶቹ መኪና ሮጠ። በሰዓቱ አንድ ፖሊስ መሬት ላይ ወድቆ ሲያቃስት ሲመለከተውም ቀበቶውን ወዲያው በመፍታት የቆሰለውን ቦታ ድብና አድርጎ ካሰረለት በኋላ የፖሊሱን ሽጉጥ በመያዝ በመኪናቸው ዘራፊዎቹን ማባረር ጀመረ። ብዙም ሳይቆይ ደረሰባቸው። ከዘራፊዎቹ አንዱ ኔተን ላይ ጥይት ያርከፈክፍበት ጀመር። ኔተን ግን በጭራሽ ሊያስቆመው አልቻለም። ስለዚህ ተከፋፍለው ለማምለጥ ወሰኑ። ኔተንም በግምት አንዱን መኪና መርጦ ማባረሩን ቀጠለ። ብዙ ርቀት ካባረረው በኋላ ዝግ መንገድ ላይ ስለደረሱ ዘራፊው እጁን ለመስጠት ተገደደ። እዚህኛው መኪና ውስጥ ሼሪ ያለመኖሯንም ሲያይ የት እንዳለች አፋጠጠው። ዘራፊው የኔተንን የሽጉጥ አያያዝ እንደተመለከተ ፖሊስ አለመሆኑን ተረድቷል። ለዚህም ሳያስበው ሽጉጡን በማስጣል የእጅ ለእጅ ፍልሚያ ውስጥ ገቡ። ኔተን በጸቡ መሃል የጋለ መጥበሻ በማንሳት ዘራፊውን አጣደፈው። መጥበሻው በፍጹም ከእጁ ማስጣል አልቻለም። በተጨማሪም ኔተን እንደ በረሮ ነው። ምንም ያህል እየመታ ቢጥለው ወዲያው ተነስቶ ይቆማል። ዘራፊው ምን እንዳጋጠመው አልገባው። በመጨረሻ ቢላ አንስቶ ወደ ኔተን ሲቀርብ ኔተን ምንም ሳያስብ ከሚንተከተክ ዘይት ውስጥ ሽጉጡን አውጥቶ ገላገለው። ኔተን ሕይወት በእጁ ያጠፋው ለመጀመሪያ ጊዜ ስለሆነ አቅለሸለሸው። ነገር ግን አሁንም ሀሳቡ ሼሪ ጋር ስለሆነ ከኪሱ ውስጥ ስልኩን በማውጣት በዘራፊው መኪና ከቦታው ሸሸ። መንገድ ላይ በኦንላይን የሚተዋወቀው ጓደኛው ጋር በመደወል የተፈጠረውን በሙሉ ካስረዳው በኋላ የዘራፊው ስልክ ውስጥ ጠቃሚ መረጃ ካለ እንዲፈልግለት ጠየቀው። ጓደኛው ካስቆም ተስማምቶ ስልኩን ዘጋ። በተመሳሳይ ሰዓት የፖሊስ መርማሪዎች ባንኩ ጋር ደርሰው ምርመራቸውን ጀምረዋል። ብዙ ፖሊሶች ሲጎዱ፣ የተወሰኑ ቆስለዋል። መርማሪዎቹ ግን ያስገረማቸው አንድ የባንክ ቤት ሰራተኛ በፖሊስ መኪና እንደተከተላቸው ሲሰሙ ነበር። ኔተን በዚህ ሰዓት በጥይት የተመታውን እጁን ለማከም በዚህ ሱቅ ውስጥ ተገኝቷል። በባንዴጅ እጁን በሚገባ ከተቀለለ በኋላ ቢላ በመጠቀም የራሱን እጅ ቀዶ ጥይቷን አወጣት። የሱቁ ባለቤት የሚያየውን ማመን አልቻለም። ይባስ ብሎም ከፍተኛ ኃይል ያለው ማጣበቂያ በመጠቀም ቁስሉን አጣብቆ ጉዞውን ቀጠለ። ሼሪን ለማዳን ቆርጦ ተነስቷል። በተመሳሳይ ሰዓት ፖሊሶች የገደለውን ዘራፊ አስክሬን አግኝተውት ስለነበር አካባቢው የነበሩትን ሰዎች ጠየቁ። ሰዎቹ ዘራፊውን የገደለው ሰው ሱፍ እንደለበሰና ነገረ ስራው ሁሉ የእብድ እንደሆነ ነገሯቸው። መርማሪውም የኔተንን ስልክ ቁጥር በማግኘቷ ደወለችል። ገንዘቡንና ራሱን አሳልፎ ለፖሊስ እንዲሰጥ አስጠነቀቀችው። ይህንን ካደረገም የእስር ጊዜው በከፍተኛ ደረጃ እንደሚቀልለት ቃሏን ሰጠችው። ኔተን ግን ፍቅረኛውን ብቻ ለማዳን እየሞከረ እንደሆነ ሊያስረዳት ሞከረ። ጨምሮም አንድ ሰው ልጆቿን ቢያግት ቆማ ፖሊስ እስኪመጣ የምትጠብቅ ከሆነ ጠየቃት። መርማሪው ለጥያቄው መልስ አጣች። በሌላ ትዕይንት ዘራፊዎቹ የባልደረባቸውን መቆየት አሳስቧቸዋል። ዋና መሪያቸው ሳይመን ሲባል ባልደረባውን ሊያረጋጋው እየሞከረ ነው። አስገራሚው ነገር ግን ሼሪ ታግታ አልነበረም ወደዚህ የመጣችው። የዘራፊዎቹ ዋና አባላቸው ነበረች። በተጨማሪም የሳይመን ታናሽ እህቱ ነች። ሳይመን ዘረፈው ባልታሰበ መንገድ መሄዱ ያሳሰባት ነበር የመሰለው። ነገር ግን ሼሪን ያሳሰባት የኔተን ደህንነት መሆኑን አላወቀም። በዚህ ሰዓት ኔተን ደግሞ በጓደኛው እርዳታ የአንደኛውን ዘራፊ መኖሪያ ቤት አግኝቶታል። ሆኖም ዘልቆ እንደገባ ግዙፍ ከሆነ ሰው ጋር ተፋጠጠ። ባየው ፍጥነት አንድ ትልቅ ቢላ ሲስብበት ኔተን ደግሞ ሽጉጡን አውጥቶ ደገነበት። ነገር ግን ወዲያውኑ ሽጉጡን አስጥሎ መጥፎ ምቶችን ሰነዘረ። ኔተን የቻለውን ያክል ሊመተው ሞክሯል። ጥንካሬው ግን በጭራሽ መቋቋም አልቻለም። አንዴ ሲወረውረው የጎድን አጥንቱ እንደተሰበረ ታወቀው። በዚህ ሰዓት ኔተን የተሰበረውን መስታወት ሲመለከት አንድ ሀሳብ መጣለት። መስታወቱን መጀመሪያ በሚገባ ካደቀቀው በኋላ ስብርባሪዎቹ እጁ ላይ እንዲሰካኩ በማድረግ እጁን ጨብጦ ለፍልሚያው ተዘጋጀ። ሰውየው በኔተን ሁኔታ ቀልቡ ተገፏል። እሱም በአሰቃቂ ሁኔታ እየደጋገመ እስኪወድቅ ቀጠቀጠው። አልበቃም ሲለው አጠገቡ ባገኘው እስክሪብቶ በመውጋት ዘራፊዎቹ የተደበቁበትን እንዲነግረው ጠየቀው። እሱም በፍጥነት ያሉበትን ተናዘዘ። ኔተን በዛው ፍጥነት ጓደኛው ካስኮ ጋር በመደወል መረጃው ልክ መሆኑን እንዲያጣራ ጠየቀው። እሱም ስማቸውን ቼክ አድርጎ ሁሉም የበፊት ወታደሮች እንደነበሩ ገለጸለት። በዚህ ሰዓት ዘራፊዎቹ ጭንቀታቸው እየጨመረ ሄዷል። በፖሊስ እንዳልተያዘ እርግጠኛ ናቸው።
አንደኛው ግን ብሩን ይዞ ወደ ቤቱ ሄዶ ነው ብሎ ነበር ያሰበው። እነሱ እዚህ እየጠበቁ ኔተን ቤታቸው እንደገባ አላወቁም። ድምፁን አጥፍቶ ወደ ሳሎን እንደገባ አንድ ነገር ገፋ ሲያደርገው ተሰማው። ዞሮ ሲመለከት ቤት ውስጥ ያጠመዱት ወጥመድ ጀርባው ላይ ተሰክቷል። ተጨማሪው ወጥመድም እንደነበር አላሰበም። ኩሽናው ውስጥ እንደገባ ቀስት እግሩ ላይ ተሰካ። ኔተን ከሌላ ወጥመድ ራሱን ለመጠበቅ እየሞከረ አንድ በአንድ ክፍሎቹን ፈተሸ። ነገር ግን ምንም አልነበረም። ተስፋ ቆርጦ እየወጣ ግን ሌላ ወጥመድ ውስጥ ገባ። ከዚህኛው ወጥመድ ራሱን ነፃ ማውጣት አልቻለም። ያለው አማራጭ ጓደኛው ካስኮ ጋር መደወል ብቻ ነበር። ሆኖም ካስኮ ቦታው ላይ ከመገኙ በፊት ከዘራፊው አንዱ ቀድሞ ቤቱ ተመለሰ። ኔተን በወጥመድ ተይዞ ሲመለከተው በቀስታ ቀረበው። ኔተን ተራ ሌባ እንደሆነና መግባት ወዳልነበረበት ቤት እንደገባ ሊያሳምነው ቢሞክርም እጁ ላይ የቤቱን አድራሻ ተጽፎ ይታይ ስለነበር አሳማኝ አልነበረም። በዚህ ሰዓት ሳይመን ደውሎለት ወንድሙ ባልታወቀ ግለሰብ ተገሎ ፖሊሶች እንዳገኙት ነገረው። በዛው ቅጽበት የወንድሙ ገዳይ ኔተን መሆኑን ተገነዘበ። ወዲያው መግደል አልፈለገም። አሰቃይቶ ሊገለው በመወሰን ከተሰቀለበት አውርዶ ባገኘው ነገር ይወጋው ጀመር። ኔተንም ካስኮ እስኪደርስ ሰዓቱን ለመጠቀም እየሞከረ ይገኛል። በመጨረሻ ግን አይኑን በያዘው ጩቤ ሊያወጣው ሰከንዶች ሲቀሩት ካስኮ በሩን ሰብሮ በመግባት አተረፈው። ከታሰረበት ፈቶ ሊወጡ ሲሉ ዘራፊው ራሱን ከሳተበት ነቅቶ ኔተን ላይ ወጣበት። ካስኮ በቻለው መጠን ሊረዳው ሞክሯል። ሆኖም አንዱም አልተሳካም። ዘራፊው ኔተን ላይ ወጥቶ አንቆ ለመግደል እየጣረ ኔተን እግሩ ላይ የተሰካውን ቀስት ትዝ አለው። ወዲያውኑ በእግሩ ቆልፎ ገላገለው። ካስኮ የኔተን ሰውነት ለማየት በሚከብድ ሁኔታ ቆሳስሎ ሲመለከተው በፋሻ ድብና አርጎ ጠቅልሎት ለመውጣት ተዘጋጁ። በዚህ ሰዓት ፖሊሶች ቀድሞ ቤቱ መድረሳቸውን ተመለከቱ። ራስኮ ኔተን እጁን መስጠት እንዳለበት መከረው። ሆኖም ኔተን ፖሊሶቹ ሊተማመንባቸው አልቻለም። እጁን ከሰጠ ሼሪን እንደምትገደል እርግጠኛ ሆኗል። ለዚህም አንድ ማምለጫ እቅድ አቀዱ። ወዲያውኑ የራስኮ ሞተር ላይ ወጥቶ በረረ። ፖሊሶቹ ተከትለው ያዙት። የሚያባሩት ግን ኔተን እንዳልሆነ ወዲያውኑ ተረዱ። በዚህ ሰዓት ኔተን ደግሞ የዘራፊውን ስልክ ጎርጉሮ መደበቂያ ቦታቸውን አግኝቶት ነበር። ቦታው ላይ ሳይመንና ሼሪ የባልደረባቸውን መመለስ በትዕግስት እየጠበቁ ይገኛሉ። ሼሪ እንዲያመልጡ ብትጎተጉተውም ብሩን ሳይቀበል የትም እንደማይሄድ አረጋገጠለት። እሷም ሳይመን ለገንዘብ እንጂ ለማንም ግድ እንደሌለው ሲገባት ብቻዋን ለመውጣት ወሰነች። ሳይመን ይህንን ውሳኔዋን እንደ ክህደት ነበር የቆጠረው። ወዲያውኑ ሽጉጡን ስቦ ሊገላት ቀረበ። በዚህ ሰዓት ነበር ኔተን የደረሰው። ወዲያው ሼረንን እንዲለቃት ሲጠይቀው ሳይመንን በህይወቱ እንደሱ ሞኝ ሰው አይቶ እንደማያገለጸለት ሼሪ እህቱ እንደሆነችና ሆን ብላ ልትሰልለው እንደቀረበችው ነገረው። ኔተን ያልጠበቀውን እውነት ሲሰማ ሞቱ ፈሰሰ። በመጨረሻም እውነተኛ ፍቅር ያገኘ መስሎት ነበር። ሳይመን የኔተንን መዘናጋት እንዳየ በፍጥነት ሽጉጡን አስጥሎ በመጥፎ ምት ዘረረው። ኔተን ምንም ህመም ተሰምቶት ባያቅም የሼሪ ጉዳይ ግን በሚገባ ሞታል። የፍልሚያ ሞራሉ ሞቶ ዝም ብሎ ድብደባውን እየተቀበለ ሳይመን ደግሞ ለመግደል የወሰነ ይመስላል። ሼሪ ደርሳ ልታስቆመው ታገለች። ሳይመን የምትለውን ማመን አቃተው። የራሷን ቤተሰብ ለማታውቀው ሰው መካዷ ደሙን አፈለው። ወዲያውም ሽጉጡን እሷ ላይ ደግኖ ቃታውን ሊስብ ሲል ፖሊሶች ቦታው ላይ ደርሰው ቀድመው ተኩሰው መጡ። ሼሪን በቁጥጥር ስር አውለዋት በዝርፊያና በነፍስ ማጥፋት ወንጀል ተከሳ ገባች። ኔተንም ለሕክምና ወደ አምቡላንስ ውስጥ አስገቡት። ከመውጣታቸው በፊት ግን ሳይመን ከወደቀበት ባልተጠበቀበት ሰዓት ተነስቶ ብዙ ፖሊሶችን አቆሰለ። የጤና ረዳቶችንም ገደለ። በመጨረሻ አምቡላንሱን ይዞ ሲሰወር ኔተን አምቡላንስ ውስጥ እንዳለ የሚያውቀው ነገር አልነበረም። መርማሪዋ ክፉኛ ስለተጎዳች ሼሪ ነበረች መኪናዋን እየነዳች ስትከተለው የነበረው። ካስኮም አብሯቸው ነበር። በዚህ ሰዓት ኔተን እጁን ከካቴናው አስለቅቆ በሽጉጡ ሊገለው ቢሞክርም ጥይት ጨርሶ ስለነበር አልተሳካም። እሱ ሲያቅተው በቻለው ጉልበት ተፋልሞ መኪናዋን ባደገኛ ሁኔታ ተገለበጠች። ኔተን ሳይመን በህይወት መኖሩን ለማረጋገጥ ቀረበ። ሆኖም ሳይመን ከጀርባው አድብቶ በገመድ አንቆ ሊገለው ታገለው። ኔተን ራሱን ለማስጣል በተደጋጋሚ ቢወጋውም ሊያቆም አልቻለም። በዚህ ሰዓት ሼረን ቦታው ላይ ደረሰች። መርማሪዋን ወደ ሆስፒታል እንዲወስዳት አዛው ወደ ኔተን ሮጠች። በዚህ ሰዓት ኔተን ብዙ ደም ፈሶትና አቅሙን ጨርሶ ቢሆንም በሰዓቱ ደርሰው ወንድሟን ተኩሳ መታችው። ጥይቱ ግን ሊያስቆመው አልቻለም። ከግራ ቀኝ እየወረወረ ክፉኛ ደበደባል። ኔተን በወደቀበት የሼሪን ስቃይ ሲሰማ ጉልበቱን ሰብስቦ በቅርቡ ወድቆ ወደ ታየው የኢፒነፍሪን መርፌ ተጠጋ። ራሱን ወዲያውኑ እንደወጋው ጉልበቱ ስለተመለሰ ጊዜ ሳያጠፋ ወደ ሳይመን ደርሶ እስከ መጨረሻው አሰናበት። የሼሪን ደህንነት እንዳረጋገጠም ራሱን ስቶ ወደቀ። በሚቀጥለው ትዕይንት ኔተን ሆስፒታል ውስጥ ሆኖ ራሱን አገኘው። መጀመሪያ ያየው ራስኮን ነበር። ራስኮ መንቃቱን ሲመለከት ከእግር ጥፍሩ እስከ ጸጉሩ ያልተወጋ ያልተሰበረ አካል እንደሌለው እየነገረው መንቃቱ ተአምር መሆኑን በግርምት ገለጸለት። ኔተን ግን ያሳሰበው የሼሪ ጉዳይ ነበር። በዚህ ሰዓት መርማሪያ ወደ ውስጥ ገብታ ሊያሳስበው የሚገባው የራሱ ክሶች መሆኑን ነገረችው።
የፖሊስ ስራ በማስተጓጎል በግድያና በተለያዩ ጉዳዮች ክስ እንደቀረበበት አረዳችሁ። ሆኖም የተዘረፈውን ገንዘብ እንዲገኝ ምክንያት መሆኑና የተለያዩ ማቅለያዎች ተደርገውለት በነፃ እንደተለቀቀ አበሰረችው። ኔተን ሕክምናውን እንደጨረሰ ወደ ሼሪ ነበር የሄደው። እሷ ደግሞ የዘረፋ ተባባሪ በሚል ክስ ብቻ ስለተወነጀለች የተወሰኑ ወራትን ብቻ በስር እንደምታሳልፍ ገለጸችለት። እነዚህን የስር ወራቶች ኔተን አብዛኛውን ከእሷ ጋር ነበር ያሳለፈው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።